እስክንድር እዚህ ነው መቶ ከኔ ጋር ይዳራበታል ወይም ደግሞ የሚፈልገውን ያደርግበታል ያለችበት ቦታ ላይ ያለ ነው። ግን ውጪ ካልሽኝ እኔ ብዙ ዘመድ ሞልቶ እዚህ አካባቢ ነፍሰው ነው የሚያገኝ 4 አመት ነው ደረታል። ግን ደግሞ እንደዚህ ይሄ እንግዲህ እስክንድር ሸሚዝ አይ ቲንክ አይደለ? እኔ ይሄ ነገር ሊደረግ የፈለገበት ምክንያት ነው ያልገባኝ። የሱሰን እሱ ቤተሰቦች ናቸው። ልጁ ኦልሬዲ ታስሯል። ስለዚህ እሱ ቤተሰቦች መጥተው እስክንድር አሁን ላይ ያለው ነገር እንትን እንዲሉ ምናምን እንዳያቋርጥ ነው ስለፈለጉ መጥተው ጠቀም ያለ ብር ሰጥተው ነበር። ቅርብ ጊዜ ነው እናንተም እንደተባለው በቃ እስክንድር ጠፋ ከተባለ ጀምሮ በቃ ሰዎቹም የሚገቡት እዚህ ነው። እስክንድርም በቃ እዚህ ነው ሲገባ ሲወጣ ማየው። ከዛ በቃ ወዲያው የገባኝ ምንድነው ሰዎቹ ከሰው ጋር መቀላቀል አይፈልጉም። ሲቀጥል ደግሞ ሰው በማይኖርበት ቦታ ሰዓት መንቀሳቀስ ይወዳሉ። አስተካከል እሱ ሰው ደግሞ ጠቀም ያለ ብር ነው የሚሰጠን። እንዴ ካይቶ በጣም እንትን ነው። ስለዚህ ሁለታችንም እንትን ብለን ለብቻችንም ያስጀምረናል አይደል? ለብቻችን ሳይሆን አንድ ላይ ሆነ ከመሬት ተነስተን እንዲሁ ሰው ስለኛ ሰምቷል የተባለው ለሊት ይሰራሉ። እሱን ደግሞ ማን በቃ ለሊት ነው የሚሰራው? ማን ነገራቸው ባል? ማለት ካላወቅሽኝ የሰፈራችሁ ልጅ ነው ስላለመደብኝ ነው አዲስ ሰው አይቼ ዘመኑ ማለት ትንሽ ነበር ወይ አታስቢ ፍቅራችሁ ነው ሰማን አሞኛ ለዛ ነው ማለት እንደነገርሽኝ ከሆነ ደህና አይደለሽም? አዎ ትንሽ አሞኛል። ማለት እንዴት ማላወቅኩሽም እኮ ግን ዝም ብዬ ደግሞ እያስከተልኩሽ ነው ሰፈር እኔ ብዙ አያስችለኝም ነግሬሽ የለ አዲስ ሰው ምናምን ሲገባ ያው ችግር አለብኝ ቶሎ መላመድ ፈልጋለሁ ለዛ ነው የመጣሁት። ያው ደግሞ ቶሎ ሰው መቅረብ ስለማልችልበት ይሆናል እና ይልሲሊ ደህና ነሽ? ለሰው እና አልነገርሽኝም ስምሽን እንግዲህ አዲስ ጓደኞች ነው ሮዛ እባላለሁ። አለሽ ደህና ነሽ? አለሁ ደህና ነኝ። እኔ የምልሽ ባለቤትሽ ሄዶ ወይ የለም ወጣ ብሏል። ምነው እሱን መታወቅ ፈልጌ ነበር የመጣሁት ዛሬ። የለም እሱ ቅርሽና ሻይ ቡና ትፈልጊያለሽ? እኔ ምንም አልፈልግም። ለመጫወት ነው የመጣሁት እኮ በደረቁ አይሆንማ። አይ ተይ ግዴለሽ ሻይ ቡና ላፍላልሽ። ይቀር ዝም ብለን እናውራ። ትንሽ ማጫወትሽ ነገርም አለ። እሺ ማንኛችን ስምሽን? ይቅርታ ሮዛ እባላለሁ። እሺ ሮዛ ከዚህ ሰፈር ነሽ ነው? እንዴት አልነገረሽም ደላላ? ማለት ያው ከደላላው ጋር አንድ ቤት አገናኘን እንጂ ምን የሚያገናኘን ነገር አለ? አይ ቢሆንም ያው ታዋቂ ነኝ ብዬ አዲስ ሰው አያልፈኝም ብዬ ነው ለዛ። አይ እኔ እንጃ እነግርሻለሁ እኔ ብዙ ከሰው ጋር ስለማልቀራረብ መሰለኝ። ሊሆን ይችላል እሱን አላውቅም። ግን ያን ቅር እያለኝ ነው። ለምንድን ነው አላውቅም። የተለየ ነገር ይኖራል ማለቴ እኔ እንጃ ትክክል አይደለም ወይስ ብቻ እሺ ለማንኛውም ማለት ነው ሰፈሩን ምናምን ተላመድሽው? አዎ አሪፍ ነው። ግን እኮ አይቻችሁ አላውቅም። ያው ማታ ነው የምትሰሩት መሰለኝ። ስራችን የማታ ስራ ስለሆነ አይ ቢሆንም ግን ወጣ እያላችሁ ከኛ ጋር አንዳንዴ ብትመጡ እኔ ቤት ብትመጪኝ ችግር የለም። ከተቀራረብና ለምን አልመጣም? እሱማ ግን አላገኘሽም ብዬ ነው። አዎ ያው ብዙም ከቤት እንወጣ ስለው ገና ትንሽ ጊዜያችን አለ ከገባን ያው ቶሎ ለመልመድ ይከብዳል።
እሱስ ልክ ነሽ። በዚህን ያህል ግን መጥፋቱ ጥሩ ነው ብዬ አላስብም። ከሰው ጋር ሞቶ መቀላቀል አንዳንዴ አሪፍ ነው። ልክ ነሽ። እኔ እንግዲህ እንደሱ አልመሰለንም። ብቻ እስቲ እኔ ከእንግዲህ አብሬያችሁ ነኝ። ችግር የለም ግን በፈለጋችሁኝ ሰዓት ችግር የለም እናወራለን። ያው እንግዲህ ግን ምንም አልፈልግም አንቺ ምሳም ላቅርብልሽ ነገር እውነቴን ነው እኮ ምንም አልፈልግም መስልሽ እንዲሁ ዝም ብዬ ለመጫወት ምናምን ቤት ብቻዬን ደበረኝና እኔ አልለመድኩም ብቻዬን። ሻይኒ ደግሞ ትንሽ ራሴን አሞኝ ስለነበር ታውቂያለሽ የደረሰ ለዛ ነው። አዎ በባህላችን ፈታ ያለን ሰዎች ነን ይሆናል። እኔ ቅርብ እንዴት ልበሽ ትንሽ ራሴን አሞኝ ስለነበር አይ ጥሩ ነው አለቀኝ ማለት ነው። ታሞኛል በጣም ግን ባልተቤትሽ ቢመጣልሽ ነበር አንድ ላይ አገኛቸዋለሁ ብዬ ነበረ። ነው አስፈላጊ ያለ ምን ይያል አይደለ? የሰው ጥፋት አንቺ ብትኖሪም ያው የቤቱን አባወራ መታወቅ ጥሩ ነው ብዬ ችግር የለም ማለት ሸላ። ስለዚህ እኔ ካወራሽ ይበቃል ነው። ሌላ ቀን ደግሞ ትገናኙ ያለጋጣሚ ተገናኛችሁ ምን አለ ነው እንጂ አስፈላጊ እስከዛ ከቆያችሁ አይ አብረን ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለሁ። ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። እኔ የምልሽ ኤልሳ የሆነ ነገር ብጠይቅሽ ይደብርሻል? ምንድን ነው? ጠይቂኝ እስቲ። አይ ማለት ያው እኔ እንደዚህ ምናምን ችኩል ሴት አይደለሁም። ይሄን ተረጂ። ግን እዚህ ግቢ ማለት እዚህ ቤት እኔ የተለያየ ሰው የተለያየ አይነት ፊት ምናምን ያለው ነው። ያው ዘመድ ናቸው ምናምን ነገር የሚለው ብትነግሪኝ ደስ ይለኛል። ማለት የሚመለከትሽ ነገር አለ። ስለዚህ ለምን ልጠይቅኝ ይችላል? እርግጥ አይመለከተኝም አይገባኝም። ስለዚህ
እዚህ የመጣሽ ነው አንቺ እስክንጫወት ድረስ ደስ ስለራሳችን ነው እንጂ ስለሚመጣው ስለሚገባው አስፈላጊ አይመስለኝም። ማለት ዘመዶች ምናምን ከሆኑ ያው ካሉ ምናምን ነገር እንድታስታውቂ ነው። አስፈማ አንቺ ደግሞ በስተከናችሁ መች ተዋወቀንና ዛሬ መተሽ ስለሁሉም ነገር ማወቅ ትፈልጊያለሽ እንዴ? ማለት ምንድነው? ለምንድነው ማለት አመጣሽ ምንድነው? እኔ ምንም አይነት እና ባንዴ ሁላ ነገር ማወቅ ተገቢ ነው? ይልሽ አሁን በዚህ ትክክል አዳምጪኝ ኤልሳ። እኔ ያው በሰው ቤት ገብቼ ድርቅ ማለት አልወድም። እኔ እንደዚህ አይነት ከዚህ በላይ መድረቅ እንግዲህ የለም። ማይ እስቲ እንተሻስብ ቤተሰብ ምናምን ማለት ስለውጥ ስለገቢ የሚመለከሽ ነገር የለም ነው? የሚመለከተኝ ነገር የለም፣ ግን ደግሞ በቃ እንደ ታዋቂ አይነት ሰዎች ምናምን ነገር እዚህ ታስገባላችሁ ታስወጣላችሁ ምናምን ነገር እናቱ ማለት ሌላ ችግር አለ ከጀርባሽ ሌላ ነገር አለ ነው? ማውራት ካለብን እኮ አልኩሽ ስለኛ ነው። ሌላ ነገር ማውራት አይጠበቅብሽም። እኮ የምጠይቅሽን ብትመልሽልኝ ሌላ ምንም አንቺ ማን ስለሆንሽ ልታወቅሽ አይመጣም እኮ እና አስፈላጊ አይደለም። ማንም ይምጣ ማንም ይልሽ ኤልሳ፣ አሁንም በደንብ እየተረዳሽኝ አይደለም። ይቅርታ ማን ነበርሽ ስምሽ? ይቅርታ ጠፋኝ። ሮዛ እባላለሁ። ይኸውልሽ ሮዛ ማለት ስለዚህ ለመጠየቅ ከሆነ አስፈላጊ አይደለም። ማውራት ካለብን ደግሞ ገና እንግዲህ እና ሌላ ነገር የሚደርስበት ቀን ነው። ገባሽ? አሁን ሌላ ነገር ማውራት አስፈላጊ አይደለም። ይኸውልሽ ስሚ፣ እኔ ለጥልም ለምንም አልመጣሁም እዚህ ቤት አይደለም። አዲስ ሰው ሲመጣ ነው አያስችለኝም በሰፈር። ኦኬ ባሪፍ ሊሆን ይችላል፣ ግን ይሄ ባሪፍ ሌላ ቦታ ነው። አንዳንዴም እኮ ስትናገሪ ያ ሰው ሊደብረው ማምቻብሽ አስቢ ነው። ገባሽ? ማሰብ አቅቶኝ አይደለም ወይስ አታስቢም እያልሽ ነው? እኔ ነገሩ ነው እንግዲህ ከሚያስባለሁ ከሚችል እንደዚህ አይጠበቅማ መጠየቁ ስለሰው ነገር እንግዲህ እንዲህ ብሎ ምን ነገር ተዛጋቢ አይደለም። እሺ ቆይ አይደለም ስሚኝ፣ መጠየቁ ነው የማይጠበቀው? አዎ ማለት ብዙ እኮ ኖርማል ጥያቄ እኮ ነው የጠየቁት። ነው አይደለም ብዙ የሚጠየቅ ነገር ጠፋሽ? ምንም ነገር አልጠፋኝም፣ ግን በቃ ትንሽዬ ነገር እኮ ነው የጠየኩሽ። ለምንድነው እዚህ ቤት ብዙ ሰው ይመጣል ይወጣል። አሁን እንዳልሽኝ ደግሞ እኔና ባሌ ብቻ ነን የምንኖረው ነው ያልሽኝ እና መጠየቁ ተገቢ አይደለም ማለት እነሱም ዘመዶቻችሁ ከሆኑ እነሱን መታወቅ ስለምፈልግ ጀስት በቃ ወይኔ ማለት ማስገባት አልነበረብኝ። እኔ በጣም እየተሳትኩ ነው አሁን ነገሮች ላይ ማለት ነው። ማለት ከዚህ በፊት ማጋጥሞሽ ያውቃል? ማለት ከአንቺ ጋር እንደዚህ ዲቴል እንደዚህ ማለት አይጠበቅብኝም ልልሽ ነው። ገና ዛሬ ከመግባታችን የሁላ ነገር አስፈላጊ አይደለም ማለት በቃ ይቅርታ በቃ አንዴ ይቅርታ ወር ምናምን የሚሆን አይ ቲንክ እነዚህ ላቋርጥሽ አንዴ ይቅርታ ለምን እየተጫወተን ማውራታችን አስፈላጊ ስላልሆነ እነሆ ማውራታችን ነው ማለት ከዚህ በኋላ ይቅርታ በጣም ይቅርታ ማለት እረፍት ማለት ፈልጋለሁ። አሞኛል ገባሽ? አሁን እንግዲህ የምታውቀን ለሚሄድ ምናምን ነው እንጂ እንደዚህ እንድናወራ ማለት ነው። ስለዚህ በጣም ይቅርታ አሁን እረፍት ማድረግ ፈልጋለሁ እና ብትወጪ አቦኔ ያላካበድኩትም ነው ማለት ነገር አስብሻን ስለደበረኝ ነው የኔ እናት። ወይኔ ጉድ አይ በቃ ደብረሽ ለምን ትወጫለሽ? ቤትሽ እኮ መውጣት ካለብኝ እኔ እወጣለሁ። የጠየኩሽ ሌላ ቀን መተን ሌላ ጊዜ እናወራለን እንጫወታለን። አሁን ግን ከእንቅልፍ ነው የቀሰቀሽኝ። አንደኛ ነገር አሞኛል ብዬሻለሁ። ስለዚህ እረፍት ፈልጋለሁ። ስለዚህ በጣም ይቅርታና አሁን ከቤት እንትን ብትወጪ እንደስ የምትሰሩት ስራ ራሱ ባይሰሙሽ ገርመኝ ነበር ማለት ይቅርታና ብትወጪ ነው እንዴ? እኔ ምን አደረኩሽ? እኔ በቃ ስለጋለ ይኸውልሽ እናቴ እኔ ቅድም እንደነገርኩሽ እንደዚህ አይነት ነገር ምናምን አልወድም እኮ። ግን ውጪ ካልሽኝ እኔ ብዙ ዘመድ ሞልቶ እዚህ አካባቢ ነፍ ሰው ነው የሚያገኝ 4 አመት ነው ለይታል። ግን ደግሞ እንደዚህ እወጣልሻለሁ። እና እንግባ። የምንቆይበት ምንም አይነት ምክንያት አይኖርም። ክፍት ከሆነ እንግዲህ እንሞክርና ወጡ እንዴ ካሜራው እንደበራ ነው። እንዴት ነሽ? ሰላም ነው? ተመላለሳችሁ በሰላም ነው? በሰላም ተመላለስን። በጣም እውነት የእውነት ያው ነግሬሽ ነበር እንደምመጣ አይደል? እውነትም ቃል በቃ የመኝታ ነው ፕሮግራሙ። እንዴት ነሽ ታዲያ? አለ እሺ ጓደኛሽ የት ሄደ? ወጣ ብሏል። ወዴት ሄዶ ነው? ጓደኞቹ ጋር ናቸው። እንደውት ይላል። ምንም ሳይልሽ ነው ወጣው?
አይ ተኝቼ ነበር። እሺ በገንዘብ ልትደራደሪኝ እንደፈለግሽ አውቄ ነው የመጣሁት። ማለት በገንዘብ ልትደራደሪኝ እንዳስብሽ መጀመሪያም ስመጣ ማን እንደሆን ካውቀሻል አይደል? አይ ቲንክ እንዴት ይጠፋኛል? ማለት ጀስት ነገሮቹን አንተም እንግዲህ እንደምትፈልገው ነው እንደብዬ እኮ ነው። እና ስንት ነው የምትፈልገው ታዲያ? ምን ያህል ብር ትፈልጋለህ? ያውን ከምትሰራበት ሊገጠፉ ልሰጥህ እችላለሁ ማለት አሁን ምን እንዳረግልሽ ነው ገንዘብ የምትሰጪኝ ለኔ? ልስጥክና ምንም እንዳልተፈጠረ አድርገህ ይሄን ነገር እዚህ ላይ አቋርጠው እናንተን ጉዳይ። የቱን ነገር ምን ተጀመረና? በቃ እስካሁን ያወራነው ነገር እኔ ጋር እንዳልመጣ ምንም በርግጥ እንደዚህ ያወራው የዘረዘርኩት ነገር የለም። ጀምር እንዴት አንተ በብር ልደራደር እንደሆነ እንድታወቅ ነው ግን እንዴ ከዛም በላይ ብዙ ነገር አውቄያለሁ። ስለ አዲሱ ስራሽ ራሳችሁን ችላችሁ ስለመስራት ብዙ ነገሮችን ሰምተናል። ኬስ ያስቀምጣችሁ ነበር እንደዛ ነገር ነው። ሻውና ፖይንቷ ስንት ብር ትፈልጋለህ? ኖ አሁን እኔ የምፈልገው ብር ወደ ዳር ይሁንና ብሩ አይቀር መውሰዴ የማይቀር ነው። ስለዚህ ተርፍ በቃ የምትፈልገው ነገር እና ብትወጣ ይሻላል። አስፈላጊ አይደለም መደራደር እንግዲህ ስራ እንደ ኖ አይ እኔ ደግሞ ገንዘብ ከመቀበሌ በፊት ለምን ገንዘቡ እንደምትሰጪ ማወቅ ፈልጋለሁ። ያው እንግዲህ ሁሉን ሰምቻለሁ ብለኸኝ እኮ ካንቺ አንደበት መስማት ፈልጋለሁ። ያስፈልጋል እንጂ ይኸውልሽ አሁን ክርክር አናድርገው። ሁለታችንም የቆምንበት አላማ አለ አይደል? አንቺም ስራሽ ነው፣ እኔ ደግሞ ገንዘብ ነው አይደል? ምንድነው ገንዘብ ሊሰጠኝ የተፈለገበት ምክንያት ምንድነው ነው? እንግዲህ ሰማሁት ያልከውን ነገር ስለ አዲሱ ስራሽ አውቄያለሁ ምናምን ብለኸኝ የለ ስላወቅከው ስራ ምንም እንዳልተፈጠረ አድርገህ ቁጠር። ምንም አላውቅህም፣ አታውቀኝም፣ ገባህ? አልመጣህም፣ ምንም አላወራንም። እሺ አሁንም ቢሆን ሰማኝ፣ የፈለግከውን ያህል ብር ልስጥህና በፈለግክበት ቀን ደግሞ እየመጣህ ልጠይቀኝ ትችላለህ እኮ። እሺ አልኩ እኮ ከዚህ የበለጠ ስራ ልሰጥ እችላለሁ። ስለ ገንዘቡ እኮ እሺ ብያለሁ፣ እቀበላለሁ። ስለዚህ ግን አስፈላጊ ነው በታስባልክ ነው ማለት ለኔ ያው በደንብ ስለሚያስፈልግ ነው የምጠይቅሽ። አሁን ተለብሩ ምን አስፈልገ መስጠቴ? ምንም እንዳልተፈጠረ እንድታስብ ምንም በመሃላችን የለም ትልክ ነው አይደል እንዳወራነው። ስለዚህ አስፈላጊ አይደለም መሄድ ካለብኝ እኔ ይኸውልሽ አሁን እሺ እኮ አልኩ እኮ። አሁን በነገርሽ ላይ አንቺ ነሽ ነገሮችን እያከረርሻቸው ያለሽው እንጂ ገንዘብ አዎ እቀበልሻለሁ እሺ አልኩ እኮ ስለ ገንዘቡ በገንዘቡ ጉዳይ። ከዛ ውጪ ግን እኔ ለምን ገንዘብ ተቀበልኳት የሚለውን ማሰብ አልፈልግም። በምን ምክንያት ልትሰጪኝ ቻልሽ? ያን ምክንያት ነው የጠየቅኩሽ። አሁን እየተጨቃጨቅኩሽ ነገሮችን እስክንድር ጓደኛዬ እንደሆነ አውቃለሁ በደንብ። ስለዚህ እስክንድር ደግሞ እዚህ እንደሚመጣም ታውቃለህ። ምን ሊያደርግ ነው እዚህ የሚመጣው? በቃ መምጣትና አንድ ስራ ስላለ ይመጣል። እዚህ አሁን የሚፈልገው ነገር ስላለ እየመጣ አንድ ነገር እሱ እንግዲህ ጓደኛ ከሆነ እሱ መጠየቅ ትችላለህ። የት አግኝተን እንጠይቀው? አሁን እኮ እስክንድር ጠፍቶብን እንደሆነና እንደምንፈልገው ነው የምታውቂው አንቺ ማለት ነው። አንቺ ጋር የሚመጣበት ምክንያት ምንድነው? በተደጋጋሚ እዚህ ቤት እንደሚመጣ ነው የተነገረኝ እኮ። ለምን በቃ እኮ አንዳንድ ስራ አለ እኔና እሱ መሀል ላይ ያለ አንዳንድ ስራ አለ አልኩ አይደለ? ከኛ ጋር የሚሰራውና አንዳንድ የሚጨርሰው ነገር ስላለ ይመጣል። ብዙም አይቆይም። የሚፈልገውን ነገር አድርጎ ወጥቶ ይወጣል። ኦኬ እስክንድር ከእናንተ ጋር ይሰራል እያልሽ ነው? እርግጠኛ ሆነሽ ነው እያወራሽ ያለሽው? ግን ግራም ያጋባ ወሬ ነው እያወራን ያለን። በጣም ግራም ያጋባ ነገር የለውም። እውነቱን እየነገርኩ ነው አይደል? ይመጣል። ስለዚህ የሚፈልገውን ነገር እንትን ይላል ይወጣል። አለቀ። ምን ይላል? ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለሁ። ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው
ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። አይልሽ እባክሽ እህቴ ግልጽ እንድታረጊልኝ ፈልጋለሁ። እስቲ ጎረቤት የተባለችውን ሴት እስቲ ያስገባት። ኦኬ ሌላ ሰው ይዛችሁ መጣችሁና ነግቢ እኔ ምንለከ እንዴት ነው ያለኝ ፍቃድ ሁሉን ነገር ማለት ይችላል እንዴ? ነው አሁን እኛ አንቺን ፍቃድ ነይ እዚህ ጋር እንዴ ማለት ያንቺን ፍቃድ የምንጠይቅ ሰዎች እሺ ቅድም አብረሹ ነበርሽ ማለት ነው እኮ አንዴ አንቺ ለራስሽ ክብር የለሽም እንዴ? አንድ ቤት እኮ ውጪ ከተባሽ እልሽ ስሚ ክብርን ማታውቂው አንቺ ነሽ። በስራ አሳናግረሽ ምንድነው ያልሽኝ? ማውራት አልፈልግም። አጭር ቃል እኮ ነው። ለምንድን ነው ማውራት የማትፈልጊው? እንዴ ስለማልፈልግ አዲስ ጎረቤት አልፈልግም። አዲስ ጓደኛ ስለማልፈልግ አለቀ። እኮ ነው ስራሽ እንዳይታወቅብሽ ስለፈለግሽ እንጂ ሌላ ምንም ምክንያት ፈልገሽ ምን አለ ምክንያት? ስራ ችግር አይደለም እናትዬ። ይኸውልሽ ሰው ማህበራዊ ህይወት ያስፈልገዋል። እኔ አይወልክ እኔ ሁሉም ሰው እንደሚፈልጉት ልሆን አልችልም። ገባ? የኔ ይሄ የራሴ በቃ እንትን ነው መኖር አልከማንም ጋር ማህበራዊ ኑሮ ምንም አልፈልግም። እኔም ሆነ አብሮኝ ያለው ሰው አይፈልግም። አለቀ። ሲጀመር ያለኔ ፍቃድ ደግሞ ምንም ማንም የፈለገው ያጋጋል ሆነ። ገባ? ማይለኔ ፍቃድ ማንም ተስገባ አችልም። የሌባ ፍቃድ አንጠይቅማኛ እኮ ለምን ቤቱ የኔ እስከሆነ ደስ ደግሞ አችልም። እንደውም አልፈልግም ማለት አልፈልግም ማን ብትወጡልኝ ነው ደስ ነው የሚለኝ። እኛንን ወጪዎቹ አዎ ይኸውልሽ እዚህ ቤት ውስጥ እስክንድር በተደጋጋሚ የሚመጣ ከሆነ ቤትሽን ገና ፈትሽዋለሁ እኮ እሱን የመፈተሻ ትእዛዝ አምጣና ችግር የለም። ይኸውልሽ ለሌባኔ ትእዛዝ አላመጣም እያልኩሽ እኮ አችልም አንተ የሰማሽ ይሄን እስቲ የህግ አካሎች ውጭ አሉ አይደል? እስቲ አናግራቸው ላወራቸው። አዎ ወረቀት የሚጻፍም ከሆነ ይጻፍላት መብቷ ነው እኮ። አጽፋችሁ ስትመጡት መግባት ትችላላችሁ። አሁን ተጽፎ መምጣት ይችላል። አንዴ በመኪና አንዴ ይምጣና ሳልፈትሽ አልወጣም። አካል ነው። ቆይ እኔ እስከማውቀው እንግዲህ ብዙ ነገር እናውቃለን እና እዚህ ሀገር ግን እንደዚህ ነው። ቤት ውስጥ ገብታችሁ ነው ማስረጃ ጽሁፍ ላምጣ አትችሉም። ውጡና ይዛችሁ ስትመጡ በስንት ሰዓት ልናወራ እንችላለን። እባክሽ ከዛስ ልትሄጂ እሱ እንግዲህ ነው ችግር ነው። ልጠፊ አልፋታሽም እያልኩሽ እኮ ነው። ቅድም በብር ስድ መመደል እየፈለክ የነበረው ምን ያህል ብር ነው የምፈልገው? ለምን ዞር ተንተን ትሄዳለህ? አንቺ ያወራሽ ሰለ ምንም ማውራት ምናምን አይደለም። ካስፈለገም ማለት ነው እዚሁ ልደፋሽ ይችላል። አይገርምሽም? አሁን ልደፋሽ ይችላል። ችግር የለም። እጥፉን ስለምታገኙ እንዳያሳስብሽ አይደለ? ብዙ ተከታዮች አሉሽ። አይ አሁን እየቀለድኩ አይደለም። ምን እናት
ያረግሽውን ነገር ሁሉም በደንብ አንቺ ማንሽ ምንድነሽ? ቆላንቺ ለምንድን ነው ማስረዳው? እሷ ማለት ጎረቤትሽ ናት። አንቺ ጉርብትና አልፈልግም እሷም ከአንቺ ጋር እሷም አትፈልግም። እርግጠኛ ነኝ። አስፈላጊ አይደለም። ለምን የራስዎን ክብር ሰው አጥቼ እንደከስሽ ከጎረቤት ሆነ ከአንቺ ጋር ማንም ጎረቤት መሆን የሚፈልግ የለም። ግን እቺ ልጅ የእስክንድር ጉዳይ በጣም ስለሚያሳስባት ነው ይሄንን ነገር እንድናጣራላት የመጣ ነው። ተረድተሽኛል? ላትረጅኝም ትችያለሽ። ምኑም እንዴ ማለት ለዚህ ነው ያላንቆሮ እንደዚህ እንቅልፋተሽ ሁሉ ነገር አድርገሽ የሰው ላይ ገለጥ ግዴታ ነው። እስክንድር እኔ ብቻ ሳይሆን የብዙ ሰው ምንድነው እርዳታ የሚሰጥ ሰው ነው። እናቴ እንዳንቺ እንደዚህ እርምጥምጥ ያለ ስራ እየሰራ እንትን የሚል ሰው አይደለም። እሺ ሲቀጥል ደግሞ ማለት ብትመጪኝ ይሻላል። ይኸውልሽ አሁን ስነ ስርዓት አለን እኛ ነው ስርዓት ያለው ሰው እንደዚህ አይደለም። በጣም ይኸውልሽ እኛ ሴት ስለሆንኩ አይደለም ስራዎትን ሴት ስለሆንሽ ነው ቁጭ ብዬ እያወራሁሽ ያለሁት። በነገርሽ ላይ ሌላ ወንድ ሆኖ ቢሆን እንደዚህ ምን እንዳያመጣ እሱ እንግዲህ ያው ወንድ ስላልሆንኩ ሊገባኝ ይችላል። ግን እሱ ቢመጣ ቀጠኛ ነኝ የዚህ እንደዚህ ልታወራችሁ ገባ። እሺ አሁን በአጠቃላይ እምትሺ ከሆነ እቺ ሴት እስክንድርን ከዚህ ቤት ሲወጣ ሲገባ በተደጋጋሚ አይተዋለች። እሱን ደግሞ ባይኔን ያየሁት ስቲል ትክክል ከሆነ እናያለን። አልካደችም። ቤት ውስጥ ይመጣል ብላለች። አይ እንደለመደችው ያው ውሸት አይደል? የሚመጣበት ምክንያት ምንድነው ነው? ነገርኩ እኮ አንዳንድ የሚፈልገው ነገር ከኔ ነበር። ስራ ከኔና እንዴ ምን አትሆነ ካንቺ አንዳንድ የሚባል ነገር የለም። ምንድነው ያ ነገር? እስቲ ያ ነገር ምንድነው? ኧረ በእናታችሁ በጣም እያስጨነቃችሁ ነው። ገባ? ምንም መጨነቅ አያስፈልግም። በቃ እኔ ምንም ልነግርህ ካልችልም እንዴት ያገባህም? ሰው ካሜራ ይጥፋልሽ፣ እሷም ትውጣ፣ እዚህ ጋር ያሉት ሰዎች ይውጡና እኔና አንቺ ማውራት እንችላለን። ኦኬ አጥፉና ካሜራ ውጡላት። እቴ አንቺ ሙጭ ሁኚ፣ የደረስኩበትን አሳውቅሻለሁ። እሺ እንዲወጡ የፈለግሻቸውም ሰዎች ወጥተዋል። ካሜራም የዚህ ነው ያህል እኮ እንደዚህ መጓዝ አይጠበቅብንም ማለት ነው። እናንተ መጨረስ የምንችለው ነገር እንደዚህ ሰው እንደዚህ ማመን አልፈለግሽም እኮ ነው። አሁን ሰው እንድጠራ ሰብስኩ እያመጣክ እንዴ ለምን ነው የሚችለው? ላይ ቅድም እናንተ ማውራት ካለብን ልናወራ እንችላለን። ገባክ? ግን ይሄንም ሰው ይምጣ ለምንድን ነው እንዳወራክ የምትፈልገው? ለም በቤት ሆኖ ማለት ነው። ይታይ ይሄ አንቺ ቤት አይደል? እንግዲህ ከኖርኩበት ድረስ ቤት ነው። እሺ አሁን እኔና አንቺ መነጋገር ያለብንን በስነ ስርዓት እንነጋገር። እስክንድርም ሊሰራ ነው የመጣው። እሺ ይሄን ነገር ልንገርክ ማለት ላይ ግን በቃ በእናትህ በተቻለ አቅም የምትፈልገው ነገር ነገረኝና ወጥተን ከነገርኩ በኋላ ከህይወታችን እንጣል እኮ ለዛ ነው የምጠይቅሽ ማለት በቃ እኔና እንደዚህ ተቀምጦ የሚያስወራን ነገርም የለም ልልክ ነው። በቃ እስክንድር አንዳንድ የመተት ስራ ይፈልግ ነበር ልንሰራለት። የመተት ስራ የመተት እኮ ነው እያልሽኛለሽ? አዎ እስክንድር ያንን ይፈልጋል። ይኸውልሽ የኔ የምታወሪውን ነገር ተጠንቅቀሽ ብታወሪ ደስ ይለኛል። በቃ እስክንድር ጋር የሆነ ሰው መጥቶ ስለሱ አሁን እየሰራ ባለው ነገር ላይ ምን እንዲሰናከል ይፈልጋል። ገባ? ስለዚህ መጥቶ ማንነቱን የግድ መግለጽ አይጠበቅብኝም። እሱ ላይ እንደገና እሱን በሂደት እናውቀዋለን። መጥቶ ሲመስለኝ ከዚህ በፊት ስራውን ያስተጓጎለበት ሰው አለ መሰለኝ። ማንን? የእስክንድር የሰው ስራ። እሺ ማታጉል ተቆርቋሪ ነው ምናምን ስለሚል ለህዝብ እንትን ምናምን ስለሚል የሱን ስራ አቋርጦበታል። የሱስን የሱ ቤተሰቦች ናቸው። ልጁ ወረዳውን ታስሯል። ስለዚህ የሱ ቤተሰቦች መጥተው እስክንድር አሁን ላይ ያለው ነገር እንትን እንዲሉ ምናምን እንዳቋርጥ ነው ስለፈለጉ መጥተው ጠቀም ያለ ብር ሰጥተው ነበር። በቃ አሁን እስክንድር እንደምታየው እንደ ድሮ መሆን ይከብዳል። አሁን ላይ ገባ ድንገት ነው። ስለዚህ እየመጣ እኛ የምናደርገው እሱ ላይ እንትን አለ። ሰውየውም ይመጣል። ስለዚህ እሱን ነው ማታ የምሰራው። ስለዚህ እስክንድር የተሰራበት ነገር ሰዎች ፈልገውት ነው አይደለ? ማለት ታርጌት ውስጥ ያስገባው ያ ሰው ነው ይዞት የመጣው። እንግዲህ ስሩ ከተባረን እስከ ተከፈለን ድረስ መስራት ነው ስራችን። ይኸውልሽ ምንም አይነት ስራ ልትሰሩ ትችላላችሁ፣ ግን ሰው የሚነካ እስከሆነ ድረስ ከኛ ጋር የሚያጋጫችኋል ነው ቁም ነገሩ።
ነገርኩህ እኮ ይሄ እኛ ተከፍሎን እስከመጣን ድረስ እስከተከፈለን ድረስ ልንሰራ እንችላለን። እኛ አንሰራም ምንል ባይዘው ሌላ የሚሰራ ሰዎች ይኖራሉ። ገባ ለሰውየው እኛ አንችልም አንሰራም ልን አንችልም ብንል ሌላ ብዙ ሰዎች አሉ እኛ ጋር አብሮ እንትን የሚሉ ስለዚህ እነሱ ጋር ሊሰራ ይችላል። ስለዚህ ለምን ይሄኛም ሰራን አንሰራም አንድ ነው። ስለዚህ ለምን እንዲሰራ አደረግነው? እሺ ቅድምም አንዳንድ ነገሮችን ለማጣራት ሞክሬያለሁ። እዚህ ቤት ውስጥ የእስክንድር ልብሶች እንደሚገኙም ሰምተናል። እነዛ ልብሶች ከየት መጥተው ነው? እሱ ራሱ እዚህ ቤት አውልቋቸው ነው እያልሽኝ ያለሽው? ምን አለ መሰለክ አሁን ላይ እስክንድር ሊሞትም ይችላል። የቀኝ ጉዳይ ነው እንዴ ልበልክ ማለት በጣም ከባድ ነገር የተሰራበት ነው። የሱን እድሜ መውሰድ ማለት ከዚህ በፊት እንደምታደርጉት ከእስክንድር ላይ እድሜ እየተወሰደ ነው እያልሽኝ ያለሽው? አዎ አልጨረስንም እንጂ ማለት ሂደት ላይ ነው። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። እሺ የእስክንድር ልብሶች እዚህ ቤት ውስጥ ምንድን ነው የሚያደርጉት? ወይ እንግዲህ እስክንድር ከኔ ጋር ፍቅር ግንኙነት አለው። የምን? አዎ ፍቅር ግንኙነት አለው። እንግዲህ ይመጣል አንዴ ከኔ ጋር ጊዜ እናሳልፍና ይሄዳል። ስለዚህ ልብሱ የተቀመጠው ለዛ ነው? አዎ አሁን ስለምናወራው ሰው የገባሽ አልመሰለኝ። እኔ በውል ራሱ የምታውቂው አይመስለኝም። እያልሽኝ ያለሽው እስክንድር እዚህ ቤት ይመጣል የፈለገውን አድርጎ ይሄዳል አልኩ። ፍቅረኛ ነው ያልኩ። ያለዛም ለምን ልብሱ እዚህ ይኖራል ታዲያ? እስቲ ስለ እስክንድር ንገሪኝ። ፍቅረኛሽ ነው? አዎ ትንሽ ጊዜ ነው። እስቲ በትንሽ ጊዜ ውስጥ ምን ያህል አወቅሽው እስክንድር? ምን ብዬ እንደዚህ ዲቴል ነገርኩ። የመጣበት ነገር ያለ መጣ። ስለዚህ እንደዚህ ብዬ ብዙ እንዲህ ብናወራ ሰው እንዴ ልበል ገና እና እሱ ገና እንደዚህ ለማውራት ገና ትንሽ
ታዲያ ጊዜ እንዴት ታሳልፊያለሽ? ምንም ከማታውቂው ሰው ጋር? በቃ እንግዲህ የፍቅር ጥያቄ አቅርቦልኝ ተቀብያለሁ። ታውቃለህ እንግዲህ ሲንግል ነኝ። ስለዚህ ፍቅረኛ ስለምፈልግ እሺ አልኩት። አሁን እዚህ ቤት አብሮሽ የሚኖረውም ሰው ያንን ያውቃል? አዎ። ታዲያ እንዴት ስመጣ አልነገራችሁኝም ይሄን ጉዳይ? ለጠየቀን ሰው ግድ እኮ መመለስ አይጠበቅብንም። ኖ ለጠየቀን ሰው አይደለም። ሲጀመር ከመጀመሪያም ስንመጣ አውቀሽ ነው እኮ አልኩህ። ታዲያ ካወቅ እንዴት ነው እንደዚህ አደባባይ የሰው ነገር እንዴት አደባባይ ላይ ይወራል እንዴ? እሺ አይወራም። ቢሆንም ግን ከእስክንድር ጋር የራስሽን የሆነ ቆይታዎች እንዳረግሽ ነግረሽኛል። ሰው መቼ ምንም ሳይተዋወቅ ዝም ብሎ አልጋ ላይ አይወጣም አይደል? እስኪ እንዴት ነው ማለት? በቃ እስክንድር የሚሰራውን ስራ አውቃለሁ እኮ። ምንድን ነው የሚሰራው? አንዳንድ ወንጀሎችን እንደሚያጋልጥ አውቃለሁ። እሺ ከዛ ውጭስ? ኖርማል ሶሻል ህይወቱ ላይ ምን አይነት ሰው እንደሆነ ታውቂያለሽ ስለ እስክንድር? እሱ ብዙም አላውቅም። ዲቴል እንደዚህ እሱን ትንገብቻ አላውቅም። ግን ያው ከምሰማው አንጻር ምን አሁን ላይ እሱም ጥሩ ነገር ላይ ስላልሆነ እኔ ጋር ሲመጣ ሊረጋጋ ይችላል። ገባ? ጥሩ ላይ እንዳልሆነ በምን አወቅሽ አንቺ? ያው ከማን አንጻር ነው? አማክሮሻል ስለዚህ ጉዳይ? ነው ጥሩ ላይ እንዳልሆነ አውቃለሁ። ማለት በቃ አሁን ያለበት ነገር ላይ የሆነ እረፍት የነሳው ነገር እንዳለ አውቃለሁ። አሁን የት ነው ያለው? አላውቅም። እንዴት አታውቂም? ማለት አላውቅም ነው እንደዚህ እዚህ ነው እዚህ ነው አልችልም። እምልሽ እንዳልሽው ከአንቺ ጋር ጊዜ አሳልፋችኋል፣ ፍቅር አለ ብለሽኛል አይደለ? ስለዚህ የት እንዳለ ስለሱ ለማረጋገጥ ምናምን የሞከርሽው ነገር የለም? ኦኬ። ስለዚህ ፍቅረኛሽ ወዳለበት ቦታ ትወስጂናለሽ። አሁን ማን ነው ይሄ አብሮሽ ነው የሚኖረው ሰው? ለምንድን ነው እሱም ማግኘት ፈልጋለሁ እንዴ? እኮ ለምን አስፈላጊ ነው እሱ ጋር መውሰድ? እኔ ይኸውልሽ አሁን እኔና አንቺ የምንጠያየቅ ሰዎች አይደለም። የምጠይቅሽን ነው የምታረጊው። አሁን እኮ ብዙ ነገር አወራን። ይኸውልሽ ምክንያቱም እኔ የምጠይቅሽን የምታረጊበት ምክንያት ምንድነው? የመጀመሪያው ምንም አይነት መደራደሪያ ስለሌለሽ። እንደምንደራደርም እርግጠኛ ነኝ። ምንም አይነት መደራደሪያ የለሽ። እኔ የምፈልገውን ስታረጊልኝ ነው የምንደራደረው። እስካሁን ግን የምትፈልገውን አደረኩልህ አይደል እንዴ? አዎ። ከዚህ በኋላ ደግሞ እሱን እንዳገኘው ታግዥኛለሽ። እሱንም ደግሞ የማወራው ነገር ይኖራል። ይኸውልሽ እሱንም የማወራው ነገር ሊኖር ይችላል። አሁን ከአንቺ ጋር የመጨቃጨቅ አልፈልግም። እንዳልኩሽ እስክንድርን ፍለጋ ላይ ነን፣ ደክመናል፣ በጣም ዝለናል። እሱን በመታገኘው መንገድ ላገናኘት እችላለሁ። ያንን ነው ፈልገው። እሺ እስክንድር ያለበት ቦታ ትወስጂኛለሽ? እሱ እርግጠኛ ነኝ መምጣቱ አይቀርም። ዛሬ ወይ ነገ መምጣቱ እንደማይቀር እርግጠኛ ነኝ። ስለዚህ በሙሉ ልብ እስክንድር እዚህ ቤት ይመጣል እያልሽ? ይመጣል። እኔ ቀደም ነው ካልኩት ነገር የለም። እስክንድር እዚህ ቤት ይመጣል ብያለሁ አይደል? ስለዚህ በሚመጣበት እሺ ሄኒ ወረቀቱን አመጣችሁ እንዴ? መጥቷል። እሺ ቤቱን መፈተሽ ስላለብን የእስክንድር ልብሶች እዚህ ያሉ ስለተባለ አውርተን ነበር። እኔ አሁን ካንቺ ጋር መደራደር እኮ አይደለም፣ ከሌባ ጋር መደራደር ሰው አይደለም። አምጣና አምጣ። ስለዚህ ተነስ። ካሜራማኑን ጥራው አንዴ። ና ካሜራውን ያዝ። በደንብ ቤቱን መፈተሽ አለብን። የእስክንድር የተባሉትን እቃዎች በአጠቃላይ ማግኘት አለብን። እሺ አይደለም ማለት አንችልም። ለምን አወራን እኮ ጨረስ። ስለዚህ ማስረጃ የሚሆኑ እቃዎች ስለሚያስፈልጉኝ እሺ ና ካሜራማን እኮ አወራን። ገባኝ እኮ እናቴ። ይኸውልሽ እዚህ ያለውን ነገር የእስክንድር ልብስ አለ ተብሏል አይደል? እዚህ እኮ እሱ አስፈላጊ አይደለም። እናንተ ከኋላ አድርጋት፣ ያዟት። እሷን እናንተ መጨረስ የምትችሉ እንጨርሳለን አልኩ። አስፈላጊ አይደለም። ይኸውልሽ ነይ ውጪ ሂጂ፣ ያዟት። ሄንዬ ና። እንግዲህ መኝታ ቤቷ ይሄን ይመስላል፣ ማየት እንችላለን። ይሄ እንግዲህ የእስክንድር ሸሚዝ ነው አይ ቲንክ አይደለ? እኔ ይሄ ነገር ሊደረግ የፈለገበት ምክንያት ነው ያልገባኝ፣ የእውነቱን ለመናገር ማለት ነው። ልብሶቹን ከየት እንዳመጧቸው እስቲ እዚህ ውስጥም የተወሰነ የምናገኘው ነገር ካለ ይሄን ትከፍተዋለች መጣ። እሺ እዚህ ውስጥም ጃኬቱ ይታየኛል አይደለ? ይሄ ጥግ ላይ ያለው ኮት እሱ ነው፣ ለፕሮግራም የተገዛ ኮት ነው አይደለ?
እሺ ስለዚህ ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ይቀመጥልን። መኝታ ቤቷን በደንብ አሳያቸው። እንግዲህ እስክንድር እዚህ ነው መቶ ከኔ ጋር ይዳራበታል ወይም ደግሞ የሚፈልገውን ያደርግበታል ያለችበት ቦታ ነው ያለ ነው። ውድ ቤተሰቦቻችን እንግዲህ ባሏ ማን ነው ይሄ አብሯት የሚኖረው ሰው የት እንዳለ ደግሞ አብረን እናያለን። እስኪ ወደዛ ቦታ ትወስደናለች። ምን እንደሚፈጠር አብረን እናያለን። እናንተ ግን አብሮነታቸው ይለያል።